መንግስት የነዳጅ ተሽከርካሪዎችን ወደ ሀገር ውስጥ እንዳይገቡ ካገዳቸው እነሆ ዓመታት ቢቆጠሩም በሀገራችን ኢትዮጵያ የኤሌክትሪክ ተሽከርካሪዎች በብዛት እየተወደዱና እየተለመዱ መጥተዋል። በዛሬው ፕሮግራማችንም በመዲናችን አዲስ አበባ ላይ በብዛት እየተወደዱና እየተለመዱ የመጡትን የስራ ሚኒባሶች ማለትም የኤሌክትሪክ ሃይሩፍ አሁናዊ ሙሉ የዋጋ ዝርዝሩን ይዘንላችሁ ቀርበናል። እስከ መጨረሻው ድረስ ተከታተሉ። ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ የቻናላችን ተከታታዮች፣ በዛሬው ፕሮግራማችን ላይ ከቅርብ ጊዜ ወዲህ በሀገራችን ኢትዮጵያ በስራ ሚኒባሶች ዘንድ እጅግ በጣም እየተወደዱና እየተለመዱ የመጡትን በኤሌክትሪክ የሚሰሩ ሃይሩፎችን ሙሉ የዋጋ ዝርዝሩን ወደ እናንተ ልናደርስ ወደ 2 ወር አካባቢ ይመስለኛ እንግዲህ ከሰራሁላችሁ በዛሬው ዕለት በብዙዎቻችሁ ጥያቄ መሰረት ሙሉ የዋጋ ዝርዝሩን ይዤላችሁ ቀርቤያለሁ። እንደምታውቁት በሀገራችን ኢትዮጵያ የመኪና ዋጋ ሲጨምርም ሲቀንስም እየተከታተልን ወደ እናንተ ጨምሯል ቀንሷል እያልን መረጃ የምናደርስበት ቻናል ነው። ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንዲሁም ደግሞ ቪዲዮን ላይክ በማድረግ ጀምሩት። በቀጥታ ወደ መረጃው እናምራ። እንግዲህ ክቡራን ተመልካቾቼ መንግስት በነዳጅ የሚሰሩ ተሽከርካሪዎችን ወደ ሀገር ውስጥ እንዳይገቡ ካገደ እነሆ ዓመታት አካባቢ ተቆጥረዋል። ሆኖም ወደ መጀመሪያ አካባቢ የኤሌክትሪክ ተሽከርካሪዎች በብዛት ያልተለመዱ ቢሆንም አሁን ላይ ግን ሙሉ በሙሉ በሚባል መልኩ ገበያውን ተቆጣጥረውታል። በቤትም እንዲሁም ደግሞ በስራ ተሽከርካሪ ማለት ነው። በተለይ በቅርቡ በትንሹ ቻናል ላይ ይመስለኛል በኤሌክትሪክ የሚሰሩ ሃይሩፎች ከዚህ በፊት እንደምታውቁት የሚጓዙበት ኪሎ ሜትር እጅግ በጣም አናሳ ከመሆኑ ጋር ተያይዞ ብዙዎቻችሁ እንግዲህ ይህንን ሐሳብ ስትሰጡ ነበረ። አሁን ላይ የበላይነህ ክንዴ ያቀረባቸው ማለት ነው። ከዚህ በፊት መረጃውን አድርሻለሁ፣ ዋጋውን አልገለጽኩም። ያም እንግዲህ ሙሉ በሙሉ ድርጅቱ ማለት ነው ለገበያ ሲያቀርባቸው ዋጋውን ሪፈር ሲያደርግ ማለት ነው ወደ እናንተ የማደርሳችሁ ይሆናል ብዬ ነው። እነዚህ ተሽከርካሪዎች እንግዲህ በአንድ ቻርጅ እስከ 500 ኪሎ ሜትር አካባቢ መጓዛቸው ለብዙዎቻቸው እፎይታን የሚሰጥ ነው። በዛሬው ፕሮግራማችን ግን ያዝንላችሁ ማለት ነው ብዙዎቻችሁም ከዚህ በፊት ስትጠይቁኝ የነበሩትን የሃይሩፍ ማለትም በበላይነህ ክንዴ ለብዙ ጊዜያት ተገጣጥመው ወደ ገበያ የሚቀርቡትን ነው። ያ ማለት በገላን ኮንዶሚኒየም አካባቢ ካለው ድርጅት እንዲሁም ደግሞ ደብረ ብርሃንም የሚሸጡ አሉ። እነሱ እስከ 270 ኪሎ ሜትር በአንድ ፉል ቻርጅ የሚጓዙ ናቸው። ነገር ግን ቦዲያቸው እጅግ በጣም ጠንካራና አደጋ ደርሶባቸው እንኳን በቅጽበት ወደ ነበሩበት መመለስ የሚችሉ ተሽከርካሪዎች መሆናቸው በብዙዎች ዘንድ ቢፈለጉም የአገልግሎቱ ማለትም በአንድ ፉል ቻርጅ የሚጓዙበት ግን ብዙዎቻችሁን ጥያቄ የሚፈጥር ነው። እነዚህ ተሽከርካሪዎች ታዲያ በአሁን ሰዓት የካቲት 2018 ላይ እየተሸጡ የሚገኙበት ዋጋም ከ8 ሚሊዮን 700 ሺህ ብር ጀምሮ ለገበያ መቅረባቸውን ተመልክተናል ማለት ነው። ያ ማለት እንግዲህ በነዳጅ የሚሰሩ 00 ሃይሩፎች ጂኤል ማለት ነው። እነሱ ጋር የዋጋ ልዩነታቸው እጅግ በጣም ተቀራርቦ ነው የሚገኘው። ይህም የዛሬ ወር እንዲሁም ደግሞ የዛሬ 28 እና 26 ቀን አካባቢ የስራ ሚኒባሶችን ሙሉ የዋጋ ዝርዝር ወደ እናንተ ሳደርስ በዚያ ሰዓት የነበረበት የዋጋ መረጃ ወደ 8 ሚሊዮን 600 ሺህ ብር አካባቢ እንደነበር አስታውሳለሁ። ዞሮ ወሩ ሲደርስ የምሰራላችሁ ይሆናል። ሌላ እንግዲህ አንድ ተጨማሪ መረጃም አለ። ይህ መረጃም እንግዲህ በትናንትናው ዕለት በተለይ ከነዳጅ ጋር በተያያዘ በክልሎችም እንዲሁም በተለያዩ አካባቢዎች የነዳጅ ሰልፍ እጅግ በጣም እየተበራከተ ከመሆኑ ጋር ተያይዞ ይህንን ችግር ሊቀርፍ የሚችል መግለጫ መውጣቱን ነው የተመለከትነው። ከዚህ ቀደም የነዳጅ ኩባንያዎች ምን ያክል ነዳጅ ማቅረብ እንዳለባቸው ሳይታወቅና ያንዳንዱ ኩባንያ የየራሱን መጠን ሲያቀርብ የነበረውን አሰራር የሚቀየር አዲስ የነዳጅ ስርጭት መጀመሩን
በይፋ መናገሩን በትናንትናው ዕለት የነዳጅና ኢነርጂ ባለስልጣን አስታውቋል። የተከለሰው የነዳጅ አከፋፋይ ኩባንያዎች የገበያ ድርሻ ድልድል አሰራር ኩባንያዎች ያላቸውን አቅም መሰረት ባደረገ ቀመር ነዳጅ እንዲያሰራጩም የሚያስገድድ ነው። አዲሱ አሰራር ያመጣቸዋል ተብለው የሚጠበቁ ለውጦችም ይህ አሰራር በኢትዮጵያ የተለያዩ ከተሞች የሚታየውን የነዳጅ ሰልፍና እጥረት ይፈታልም ተብሏል። አሰራሩም ከአንድ ማደያ ውስጥ በርካታ የነዳጅ መቅጃ ማሽኖች ያላቸውንና ጥቂት የነዳጅ መቅጃ ማሽን ያላቸውን በቁጥር ብቻ ሳይሆን በአቅም እንዲለዩም የሚያደርግ ነው። በአዲስ አበባ ዙሪያ ባሉ ከተሞች ነዳጅ ሲጠፋ ተሽከርካሪዎች ወደ አዲስ አበባ በመምጣት ጫና ይፈጥሩ የነበረ ሲሆን አዲሱ ስሌት ግን በሁሉም አካባቢዎች ነዳጅ ፍትሃዊ በሆነ መልኩ እንዲኖር ያደርጋል። ቀደም ሲል አንዳንድ ኩባንያዎች ቁጥጥር ወደሌለባቸው የድንበር አካባቢዎች ነዳጅ በዘፈቀደ በመጫን በተሻለ ዋጋ ይሸጡ ነበር። አሁን ግን አንዳንዱ ኩባንያ የሚጭነው መጠንና የሚሄድበት አካባቢ አስቀድሞ ስለሚታወቅ ከዛ ወጭ መጫን እንደማይቻል ነው። ኩባንያዎቹ ከወር በፊት ለእያንዳንዱ ማደያ የጭነት መርሃ ግብር የሚወጣ ሲሆን ይህ መርሃ ግብር ለነዳጅ አቅራቢ ድርጅት ቀርቦ የጭነት ፕላን ይወጣለታል። በዚህ መሰረት በሺዎች የሚቆጠሩ ቦቴዎች ጅቡቲ ላይ ሄደው ወረፋ የሚጠበቅበት አሰራር ቀርቶ መርሃ ግብር የተያዘላቸው ቦቴዎች ብቻ ወደ ጅቡቲ እንዲሄዱ ይደረጋል። ማደያዎች ለኩባንያዎች ገንዘብ ከፍለው ለረጅም ጊዜ ወረፋ ጠብቁ የሚባሉትና ኩባንያዎች በማደያዎች ገንዘብ የሚነግዱበት አሰራር እንዲቀንስም ያደርጋል። አንዳንዱ ባለማደያ መቼ ነዳጅ እንደሚጫንለት ስለሚያውቅ የክፍያ ጊዜውን አስቀድሞ ለማቀድ የሚያስችለዋል። የአሰራሩ ዋና ዓላማ ሀገሪቱ ያለውን አቅም በመጠቀም መሰረት ያለው የነዳጅ ስርጭት እንዲኖር ለማድረግ ታስቦ እንደሆነ መገለጹን በትናንትናው ዕለት እንግዲህ መረጃው ደርሶናል ማለት ነው። በተለይ የነዳጅ ሰልፍና እጥረት በሁሉም አካባቢ እንግዲህ ያለውን መስተጓጎል ሁላችንም የምናውቀው ነገር ነው። ይህንን ችግር እንግዲህ ሙሉ በሙሉ ይቀርፋል የተባለው ይህ መረጃ ነው። በተለይ ይህ መረጃ ለበርካታ እህት ወንድሞች እንዲደርስ ላይክ ሼር ማድረጋችሁ እንዲሁም ደግሞ ስለ መኪና ለማወቅና መኪናን በተመጣጣኝ ዋጋ ለመግዛት ሰብስክራይብ በማድረግ በየዕለቱ የሚለቀቀው መረጃ እንዲደርሳችሁ የኖቲፊኬሽን ማብራታችሁን አትዘንጉ እያል ለዛሬ ያስኩላችሁ መረጃ ይህን ይመስላል ማለት ነው። እስከ ፍጻሜው ድረስ አብራችሁን ስለቆያችሁ ልባዊ ምስጋናችን እየሰጠን በሌላ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላህ።